አይዞሽ ግን እባክሽ ራስሽ እንደዚህ አትምጪ። ለምን? ምን የምኖርለት አላማ ኑሮኝ ከልክነት ይልቅ ስህተቴን የሚቆጥሩ ሰዎች በዙሪያ ይከቡ። ለምን ብዬ እንደዛ አትበይ። እና እንዴት ልበል? እባክህ ባለትዳር ነህ እና ሚስት ትጠብቃለች። እኔ ሚስት የለኝም። አንድ ሁሌም ግራ የሚገባኝ ነገር ቢሆን ለምን ትቀያየራለህ? ለምን ሌላ ሰው ለምን ትሞክራለህ? የምትፈልጋትን ሴት እኮ በርጠሃል። ለዛ አንቺ ይስተደሻል። አንዱንም አስቤበት አይደለም እኮ። ለምን? እኔን ለመጉዳት? አላውቅም። አመንና አሁን ላይ ቤሊን አብረው ሆነዋል ማለት ነው። እንግዲህ ጄሪ ቤቱንም ፏ አድርጋ እሱንም ስትጠባበቅ ነበረ። ቤሊን ግን ይበልጥ እናቷን ናፍቃ ስታለቅስ ይደርሳል። በዚህን ሰዓት ውስጡ ተረብሾ እንግዲህ ወደ ቤሊን ሄደዋል ማለት ነው። ቤሊንም ለምን እንደምታለቅስና ምን እንደሆነች ጠይቋት ነበረ። በዚህን ሰዓት ግን ለቅሶ ውስጥ ነበረች። እናቷም እንደናፈቀች ነግረዋለች እና እናቷም ወዴት እንዳለችና የት እንደሆነችም ጠይቋት ነበረ። ቤሊንም መልሷ የነበረው እናቴም እኮ ለዛ ነው የት እንደሆነች አለማወቄ ነው ትልቁ ውስጤ ያመመኝ ብለዋለች። አቶ አመንም በተቻለው አቅም አይዞሽ፣ እንደዚህ ማልቀስ ወይንም እንደዚህ ራስሽን መጉዳት የለብሽም ከዚህ በላይ ብለዋታል። በዚህን ሰዓት ግን ይበልጥ አንተ እኮ ባለትዳር ነህ፣ ከኔ መራቅ አለብህና እባክህ ሂድ፣ ከኔ ክፍል ወጥተህ ሂድ ብለዋለች። አቶ አመንም እንደዚህ እንድትይኝ አልፈልግም፣ እንደዛ አትበይ ብለዋታል። ታዲያ ምንድን ነው በምርጫህ ደስተኛ አይደለህም እንዴ? አንተ እኮ ነህ የመረጥከው ብለዋለች። አቶ አመንም ለዚህ ሁሉም ጥፋትና ተጠያቂ አንቺ ነሽ ብለዋት ነበረ። ቤሊንም እኔም አንተ እኮ ግራ ታጋባኛለህ፣ ራስህ ወደክ በመረጥከው ነገር ላይ እንደዚህ አይነት ምላሽ በጣም ይከብዳል ብላለች። እንግዲህ አቶ አመን ይበልጥ ደግሞ የዚህ ሁሉ ጥፋቱ አንቺ ጋር ነው፣ አንቺ ነሽ ወደ እሷ እንደሄደ የገፋፋሽኝ በማለት ነበረ በውስጡ ሲብሰለሰለ ነበረው። ጄሪ ቤቱንም ፏ አድርጋ ወይኑንም አዘጋጅታ ስትጠባበቀው ግን ደግሞ አቶ አመን ወደ እሷ አልሄደም ነበረ። በዛን ሰዓት ወደ የነበረው በወይዘሮ ቤሊን እቅፍ ውስጥ ስለነበረ እሷ ግን ስትጠባበቅ ሲቀርባት ወደ ሜርሲ ስልክ ትደውላለች። ሜርሲ ጋር ስልክ ደውላ ሜርሲንም እንድትመጣ ታደርጋታለች ማለት ነው። ሜርሲ ወደ ወይዘሮ ጄሪ በሄደች ሰዓት ደግሞ ለምንድን ነው እንደዚህ አጣጥፈሽ የጠራሽኝ በማለት ትጠይቃታለች። እኔ በጣም ከፍቶኛልና እንደዚህ አዘገጃጅቼ ጠብቄው እሱ ቀርቷል፣ አቶ አመን የለም አልመጣም ትላታለች። ታዲያ እኔ አንቺ የደገሽውን እና ታዲያ ለዚህ ነው ጠራሽኝ ትላታለች። ዋክሽ ከፍቶኛልና መጥፎ ነገሮች እንዳታዋሪኝ ትላታለች። እና ታዲያ እኔ እኮ ምንም እንኳን የአቶ አመን ቤተሰብ ብሆንም የእሱ ቦታ ሊሸፍንልሽ አልችልም እያለቻት ነበረ። በዚህ መሀል ግን ሜርሲ በጣም ስትናገራት እባክሽ እየከፋኝ ነው አትናገሪ እንደዚህ ስትላት ነበረ። ወይዘሮ ጄሪ እንግዲህ በጣም ስትጠባበቅ ሲቀርባት ስሜቷ ተነክቶ ነበረና ቤቱንም ሻማ ለኩሳ ስትጠብቀው አቶ አመን ግን ቤሊን እቅፍ ውስጥ ነበረ። በዚህን ጊዜ እሷ ስታለቅስ ቤሊንም እሱም በውስጡ ስሜቱ ተነክቶ ነበርና አሁን ላይ ጄሪ አለመምጣቱ ለሜርሲ ሁሉም ነገር ስትነግራት ይበልጥ ደግሞ እሷም እንዳትርቃ ስትናገር ነበርና ሜርሲም አብረዋ ብዙ ጊዜ እንደምታሳልፍ ትነግራታለች። እኔ ያለውሽ በቃ ከጎንሽ ነኝ ጓደኛዬ እያለች ነበረ። እንግዲህ ሁለቱም የመጣውንም የአቶ አመን ግብዣ የነበረውንም ወይኑንም ሁለቱም ሲጎናጩ ያድራሉ። በመሀል ግን አቶ አመን ግን በዚህን ሰዓት ከቤሊን እያጽናናትና እንዳታለቅሽ እባክሽ ሁሉም ነገር ሰላም ይሆናል ቢላትም አሁን ላይ አንተ ከኔ መራቅ አለብህ እያለች ብትናገረውም ይበልጥ ደግሞ አለመሸነፏንን ከውስጧ እየታገለች ነበረ። አሁን ላይ ግን ምናልባት እኔ እንዳልመረጠኝ ስላወቅኩኝ የተሸነፍኩ መስሎት ይሆን እንዴ እያለች
አቶ አመንም ምንድን ነው እኔ የተሸነፍኩላት ይመስላት ይሆን እያለ ከሁለቱም መሀል ላይ ከባድ የሆነ ጦርነት እየተፈጠረ ነበረ። በዚህን ሰዓት ግን አቶ አመን ቤሊንም ከሷ እንዲርቅ ትነግረዋለች። በዚህ መሀል ግን ቤሊንን ጋር ከወጣ በኋላ ሳሎን መኝታ ክፍል ሳሎን መኝታ ላይ ሶፋ ላይ ይተኛል ማለት ነው። እንግዲህ ቤሊን ጠዋት ተነስታ ወደ ሳሎን በምትሄድ ሰዓት አቶ አመን ሶፋ ላይ ተኝቶ ታገኘዋለች። በእኔ ምክንያት ይሆን እንዴ እንደዚህ የተኛው እያለች እንግዲህ ሁለቱም ድብርት ውስጥ ገብተው ነበረ። አሁንም አቶ አመን አለመምጣቱ በጣም አስጨንቋቸውና በቃ ሁለታችን ዘና እንበል እያሉ ሜርሲና አሁን ላይ ጄሪ ሁለቱንም ያለው ነገር ላይ ዘና እያሉ ነበረ። እንግዲህ በጠዋቱንም ቤቱንም ለማጽዳት እና ቁርሱን አድርሳ ለመጥራት በምትሄድ ሰዓት ወይዘሮ ዛህራ ሁለቱም አልጋ ላይ ነበረ ተዘርረው ያገኘቻቸው። የሜርሲና የጄሪ ሁኔታ በጣም ውስጣቸው የሆነ ስሜት ውስጥ ገብተው ነበረ። ሁለቱም ሰክረውና የሚያደርጉት ነገር አላወቁም ነበረ። እንግዲህ ሁለቱም ከነጋ በኋላ ነበረ ራሳቸውን ያወቁት። አቶ አመን ግን የራሱንም መንገድ ጀምሮና ከራሱ ጋር ከጄሪ ጋር ምናልባት እሳሳት ይሆን የሚለው ነገር አሳስቦት ለብቻውን አድሮ ነበረ። በዚህን ሰዓት ግን ጄሪ እሷ ጋር አለማደሯ ቢያስከፋትም አቶ አመን ጄሪ ጋር አለማደሩ ቢያስከፋትም ይበልጥ ግን ከጎኗ ሆና ሳቂታዋ ሜርሲ ስለነበረች ያን ያክል ምንም አልተሰማትም ነበረ። አቶ አመን ግን የቤሊን ለቅሶዋ በጣም አሳስቦትና በምርጫውም እንደተጸጸተ ከራሱ ጋር ሲያወራ ነበረ። እንግዲህ ሜርሲ አሁን ላይ ምርጫሽን ተመርጠሻል፣ ግን ደግሞ የወንድሜ ልጅ የፈለገውንም ነገር የመምረጥ መብት አለው ብላታለች ለጄሪ። አቶ አመን እንግዲህ ሁሉንም ነገር ከአቅሙ በላይ ሆኖበታል። የቤሊን ሁኔታ ለቅሶዋ ሁሉ ጆሮ ላይ እያቃጨለበት ነው እና ደግሞ ባለትዳር ነው ከኔ ራቅ ያለችው ነገር እያሳሰበው ነበረ። ግን ደግሞ አቶ አመን እቅፏ ውስጥ ሆኖ በዛን ሰዓት የተሰማትንም ስሜት ቤሊንም በጣም ደስተኛ አድርጓት ነበረ። አቶ አመን ጋደም ባለበት ሁሉ ስለ ቤሊን እያሰበና በጣም ደስተኛ ሆኖ ነበረ። ሁለታቸውም በእቅፍ ውስጥ በነበሩ ሰዓት ደስተኛ የሆኑበትንም ጊዜ ሲያሳልፉ የነበረውንም ሰዓት ደስተኛ አድርጓቸው ነበረና በመሀል ግን አንተ እኮ ባለትዳር ነክ የሚለውም ነገር ከዛ ህልሙን ያነቀዋል ማለት ነው። በተለይ ደግሞ ቤሊን አሁን ላይ ይበልጥ ውስጧ አስጨንቋታል። እሱ እኮ የመረጣት ሴት አለች፣ እንዴት ነው እኔን አሁን ከሱ ጋር የምታየው የሚለው ነገር አሳስቧታል። ከቤሊን ጀርባ ደግሞ ወይዘሮ ዛህራ አለች። ወይዘሮ ዛህራ አሁን ላይ ቤሊንም አቶ አመንን እንዳፈቀረችው ስላወቀች ይበልጥ ደግሞ ጄሪ ወደ አቶ አመን የምትሄድበትን መንገድ እያጠበበችባት ትገኛለች ማለት ነው። አቶ አመን አሁንም ቢሆን ለቁርስ ተሰባስበው ነበረ። እንግዲህ አሁን ላይ ሲፈን የራሷ መንገድ ጀምራለች። ሲፈንም አሁን ላይ አቶ አመንም እዛ ቦታ ላይ አገኘዋለሁና ወይዘሮ ሰማልንም ማጥመድ የምችልበት አሁን ላይ ምርጫ ባልደረግም እሱን አሸንፈዋለሁ የሚለውንም ነገር ከአቶ አመን ጋርም ዳግመኛ ምርጫው እኔ ያደርጋል የሚለው ይዟታል። እንግዲህ ሲፈን ወይዘሮ ሰማልንም ለማሸነፍ ድርድር ውስጥ ገብታለች ማለት ነው። እኔ ሲፈን የእናቴ ልጅ አይደለሁም እጄ ውስጥ ካላስገባውሽና የምፈልገው ነገር ካንቺ ካላገኘሁ ብላለች። ሲፈን እንግዲህ የወይዘሮ ሰማልንም እጅ ስማ ከዛ ድርጅት እንድትሰራና እንድትቆይ አድርጋለች። በዚህ መሀል ግን ሜሲንም የምጠቀምበት ሜሲንም የማሸንፍበት መንገዴ እጄ ትሆኛለች ብላለች ወይዘሮ ሰማል። በሌላኛው ደግሞ ሲፈን ይሄ ነገር ታያለሽ እያሉ ሁለቱም ፉክክር ውስጥ ገብተዋል። እንግዲህ ወይዘሮ ጄሪ አሁን ላይ እሱ አለመምጣቱ በጣም ስትጨቃጨቀው ነበረ። በዚህ መሀል ግን አቶ አመን እኔ ያለሁበትና የዋልኩበትንም አንቺን ማስረዳት አይጠበቅብኝም፣ ስለዚህ ምንም ነገር አንቺ ልትጠይቅኝ አይገባም ብለዋታል። በጣም ደንግጣ ነበረ። ቤሊን ግን ደስተኛ ነበረች። ቤሊን እሱ እቅፍ ውስጥ ሆናና በአይኖቹ የሚያያትን አስተያየት እያስታወሰች በጣም ደስተኛ እንደሆነች ስታስብ በጣም ደስታ እየተሰማት ነበረ። ግን ደግሞ በመሀልም ሌላ ትዝታ እየመጣባትና ጄሪ እንደመረጣት ስታስብ በውስጧ በጣም ትናደዳለች። ይበልጥ ደግሞ ወይዘሮ ሰማል አሁን ላይ
የሁሉንም ምርጫ ቤሊን አድርጋ ስለነበረ ይህንን ነገር ደግሞ ጄሪን በመረጠ ሰዓት ልጇንም ይሄ ነገር ለምን ብላ ነበረ። ይበልጥ ደግሞ ወይዘሮ ዛህራ አሁን ላይ ቤሊንም አቶ አመን ምርጫው እንዲያደርግ ብዙ ጊዜ ጥረት ታደርጋለች ማለት ነው። እንግዲህ አቶ አመን ደስተኛ ሆኗል ማለት ነው። ቤሊን አስተያየቷ እና ደግሞ በለቅሶዋ መሀል የሆነ ደስ የሚለውንም ውብስብናዋን እየሳበው ይገኛል። በተለይ ደግሞ ቤሊን አንገቷ ደፍታ ዝቅ ብላ የምታየው ነገር የአቶ አመንንም ልብ ሊያሸንፈው ችሏል ማለት ነው። ወይዘሮ ቤሊን አሁን ላይ ይበልጥ ደግሞ አመን አንድ በአንድ እየወደዳትና እርምጃዎቹ ሁሉ ወደ እሷ እያቀረበ ይገኛል። በተለይ ደግሞ ቤሊን ይበልጥ እሷ ስታየው ሌላ ውስጥ እንዳለና ከሚያዝንላት በላይ የበለጠ ፍቅር ውስጥ ገብቷል። እና ደግሞ ይሄንን ነገር እሷ በገፋችኝ ቁጥር አልሸነፍ ባይነቱ አጥቅቶታል ማለት ነው። አቶ አመን የአሁኑ ፍላጎቱ በደንብ ለማሳካትና ይበልጥ ደግሞ በሁለቱ መሀል ያለው ግንኙነት እንዲቀርብ ለማድረግ እየሞከረ ይገኛል። ቤተሰቡ ሁሉ ተሰባስቦ ይበልጥ ደግሞ ወይዘሮ ዛህራ አሁን ላይ የጄሪና የሜርሲ ሁኔታ በጣም አስጨንቋት ነበረ። ምንድን ነው እንደዚህ የሚያደርጋቸው እነዚህ ልጆች ሁለቱም አንድ አይነት እንዴት ይሆናሉ ብላ ነበረ። እንግዲህ ሁለቱም በሰከሩበት አተኛኘታቸው ስታይና የሁለቱ ሁኔታ እንዴት ሰው በአንድ አይነት እንዲህ ሁሉም አንድ ይሆናል በማለት ነበረ። እንግዲህ ወይዘሮ ጄሪ አሁን ላይ ይበልጥ ደግሞ በቤቱ ስለተመረጠች አመን ቤት አለማደሩንም ይበልጥ አስጨንቋት ነበረ። እሷ ሳታስብ ቤት ማደሩም ሳታውቅ ድርጅቱ ውስጥ አብሬክ ሁሉንም ነገር እጋራሃለሁ፣ አግዝሃለሁ እያለችው ነበረ። ይህንን ነገር አግዤ ስራውን እንድትጨርስ አደርጋለሁ ብላለች። በዚህ መሀል ግን ጠዋት ላይ ከሌላ ያደረ መስሏትና እሷ በዚህ ሰዓት ስትል ወይዘሮ ሰማሃልም ልጇ ውጭ ያደረ ወይዘሮ ዛህራ እንግዲህ ቤሊን ከአቶ አመን ጋር አብረው ስለነበሩ ስትነግራት እልል እያለች ደስታዋንም ስትቀውጠው ነበረ። እንግዲህ ወይዘሮ ዛህራ የአመንና የቤሊንንም ደስታ እየፈለገች ሁለቱም ደስተኛ እንዲሆኑ ስታደርግ ነበረ።